ጤና ይስጥልን እንደምንሰነበታችሁ። ዛሬ ባለፈው የጀመርነው ያልጨረስነው ስትራቴጂክ ሊደርሺፕ ላይ ፓርት 3 ማለቴ ነው ያልጨረስነው ስትራቴጃይዚንግ ምን ማለት እንደሆነ ወይም በስትራቴጂ መምራት ምን ማለት እንደሆነ ስናይ ሁለተኛው ቁልፍ ከሱ ጋር የሚያያዘውን ጉዳይ እናያለን ብዬ ነበረ እና ከነገ ትሬኒንጋችን በፊት ይህንን እንድናየው ፈልጌ ነው። ቢዝነስ ሞዴል ነው ዛሬ የምናየው። ቢዝነስ ሞዴል ምንድን ነው? ቢዝነስ ሞዴል በጣም አስፈላጊ በዚህ በስትራቴጂክ ፕላን ውስጥ ስትራቴጂክ እቅድ ሲዘጋጅ ስትራቴጂ እና ቢዝነስ ሞዴል ጎን ለጎን አብረው ነው የሚዘጋጁት። አንድ ተቋም አዲስ ተቋም በሚመሰረትበት ጊዜ ልክ ሚሽን፣ ቪዥን፣ ቫሊዩስ ዲፋይን እንደሚያደርግ ሁሉ ተልኳችን፣ አላማችን፣ ግባችን፣ መመሪያችን፣ መርሃችን፣ ራዕያችን እንደሚለው ሁሉ ቢዝነስ ሞዴሉ በጣም አስፈላጊ ነው። ለንግድ ተቋማት ብቻ አይደለም፣ ለትርፍ ላልተቋቋሙ ነን ፕሮፊት ለሚባሉትም ተቋማትም አስፈላጊ ነው። ቢዝነስ ሞዴል በጣም አስፈላጊ ነው። እንዲያውም በኋላ እናየዋለን። አንድ ተቋም ለመመስረት ወይንም ስትራቴጂክ እቅድ ለማዘጋጀት አንድ ሰው ሲነሳ ባጭር በዚች አሁን በምናያት ቢዝነስ ሞዴሉ ይሄ ቢዝነስ ያዋጣል አያዋጣም፣ ዘላቂ ይሆናል አይሆንም፣ ያስኬዳል አያስኬድም የሚለውን ለመመለስ ትልቁን ሚና የሚጫወተው ቢዝነስ ሞዴል ነው። ቢዝነስ ሞዴል ነው። እንዴት እንደሆነ እናየዋለን። እንግዲህ ስትራቴጂ እና ቢዝነስ ሞዴል ስትራቴጂ ባለፈው እንዳየነው ሮድ ማፕ ነው። ሮድ ማፕ ነው፣ ግን ከሮድ ማፕም በላይ ነው። ስትራቴጂ የሚባለው ነገር የረጅም ጊዜ ግባችንን ለማሳካት አላማችንን ለማሳካት የትኛው መንገድ ያስኬዳል፣ የትኛው አያስኬድም፣ የትኛው የተሻለ አማራጭ ነው፣ የትኛው አቋራጭ ነው፣ ተቀናቃኞቻችን ተወዳዳሪዎቻችን እንዴት ማሸነፍ እንችላለን፣ ነገሮች በሚለዋወጡበት ጊዜ እንዴት አድርጎ ራስን አስተካክሎ ለውጥ ማምጣት ይቻላል፣ ገበያው ላይ ራሳችንን የት ቦታ ነው የምናስቀምጠው የሚሉትን ሁሉ ነው የሚመለከተው። እዚህ ላይ እንደምታዩት ስትራቴጂ ማለት እሱ ማለት ነው። ስለ ማርኬት ፖዚሽኒንግ ነው፣ ስለ ኮምፒቲቲቭ አድቫንቴጅ ነው፣ ሀብት እንዴት ይከፋፈል ነው፣ ስለ ፕራዮሪታይዜሽን ነው። ስትራቴጂ ይሄ ሁሉ ነው እና ማርኬቲንግ ስትራቴጂ አለ፣ ኤችአር ስትራቴጂ አለ፣ የተቋሙ የነሱ ድምር ሁሉ የፕሮዳክት ዴቨሎፕመንት ስትራቴጂ አለ፣ የተቋሙ ሙሉ ስትራቴጂ ደግሞ ይኖራል። እና ስትራቴጂ ለጠንካራ ተቋማት ጠንካራ ለመሆናቸው ትልቁን ሚና የሚጫወተው ስትራቴጂ ነው። በሰውም ህይወት ውስጥ ስትራቴጂክ መሆን ስትራቴጂስት መሆን ነው ትልቁ ነገር። አቋራጩን መንገድ የማወቅ ጉዳይ ነው። ስለዚህ ስትራቴጂ የዕለት ህይወታችንም ውስጥ በጣም ትልቅ ድርሻ አለው፣ ትልቅ ሚና አለው። ቢዝነስ ሞዴል የሚባለው ደግሞ ምንድነው? ልክ ይሄ አርክቴክቸሩ ቢሆን መሰረቱ የህንፃው መሰረቱ ፋውንዴሽኑ ቢዝነስ ሞዴሉ ነው። ቢዝነስ ሞዴል የሚባለው ምንድነው የሚለው ምንድነው የምንሰጠው አገልግሎት፣ የምንሰጠው ምርት ምንድነው፣ እንዴት ነው ክሬት የምናደርገው ቫልዩ፣ ተፈላጊ የምንሆነው በምን ምክንያት ነው፣ ምን ክሬት እናደርጋለን፣ ምን ዴሊቨር እናደርጋለን፣ ከዛ ደግሞ የምናቀርበውን ምርትም ይሁን አገልግሎት እንዴት አድርገን ነው የምናቀርበው ይላል ማለት ነው። መጀመሪያ የሚያሳየው ሃው ቱ ክሬት ነው። ሁለተኛው ሃው ቱ ዴሊቨር ነው። ሃው ቱ ዴሊቨር እንዴት ነው የምናከፋፍለው፣ እንዴት ነው የምናደርሰው። ሶስተኛው ሃው ቱ ካፕቸር ቫልዩ ገቢ የምናገኘው እንዴት ነው። ወጪ አወጣን፣ ወጫችንና ገቢያችን ይጣጣማል ወይ የሚለውም ሁሉ ቢዝነስ ሞዴል ነው። ይሄ ቫልዩ ፕሮፖዚሽን የሚባለው የሚወሰነው በቢዝነስ ሞዴል ነው። ሬቬኒው ስትሪም የሚወሰነው በቢዝነስ ሞዴል ነው። ኮስት ስትራክቸር የሚወሰነው በቢዝነስ ሞዴል ነው።
ኪ አክቲቪቲስ ምን ናቸው የምንሰጣቸው? በምሳሌ እናያቸዋለን። የሚወሰነው በቢዝነስ ሞዴል ነው። ኪ ሪሶርስስ የሚያስፈልገንስ ምንድን ነው? ቢዝነሱስ ራሱ ሃው ኢት ኦፕሬትስ ኦፕሬቲንግ ሞዴል ይባላል ብዙ ጊዜ። ያ ቢዝነስ ያ ተቋም እንዴት ነው የሚሰራው? ሃው ኢት ኦፕሬትስ የሚለውም የሚወሰነው በቢዝነስ ሞዴል ነው። ስለዚህ ስትራቴጂ እና ቢዝነስ ሞዴል ሲነርጂ መፍጠር አለባቸው፣ ሃርሞናይዝ መሆን አለባቸው፣ የተቀናጁ መሆን አለባቸው። የተቀናጁ እሱን ነው የምናየው። በምሳሌ ስናየው በደንብ ይገባናል። ቢዝነስ ሞዴል እንግዲህ ይሄኛው ኤክስተርናልም ኢንተርናልም ነው። ስትራቴጂ ውጫዊውም ሁኔታ አሰስ አድርጎ የፖለቲካውንም የህጉንም የቴክኖሎጂውን የደንበኞችን ተወዳዳሪዎችን ሁሉንም አሰስ ካደረገ በኋላ ነው ስትራቴጂ የሚወጣው። የመጫወቻውን ሜዳም የተቀናቃኞችን ጉልበት ስትራቴጂ ሁሉ ግምት ውስጥ አስገብቶ ስትራቴጂ ይነደፋል። በየትኛው መንገድ እንሄድ፣ እንዴት አድርገን ነው ብልጫ የምናገኘው፣ እንዴት አድርገን ነው አሸናፊ የምንሆነው፣ እንዴት አድርገን ነው ተወዳዳሪ የምንሆነው። እና ይሄን ቢዝነስ ሞዴል ደግሞ በትክክል ምን ማለት እንደሆነ ቅድም ያየናቸው እነዚህ ናቸው። ኤሌመንትስ እነዚህ ናቸው። ቫልዩ ፕሮፖዚሽን፣ ኪ አክቲቪቲስ፣ ኪ ፓርትነርስ እነማን ናቸው፣ ከማን ጋር ነው የምንሰራው የሚለውን ሁሉ፣ ከስተመር ሪሌሽንሺፓችን ምን ይሆናል፣ ከስተመር ሴግመንቶቻችን ማን ናቸው፣ በጾታ፣ በእድሜ፣ በገቢ፣ በከተማ፣ በገጠር፣ በአሰፋፈር፣ በትምህርት ደረጃቸው፣ ኪ ሪሶርስስ ምንድን ነው የሚያስፈልገን፣ ቻነልስ ዲስትሪቢዩሽን ቻነልሱ ምንድን ነው የሚሆነው፣ እንዴት ነው ከደንበኞቻችን ጋር የምንደርሰው፣ ሬቬኒው ስትሪም ከምን ነው ገቢ የምናገኘው፣ ኮስቱ ምንድን ነው፣ ኮስት ብሬክዳውን። እነዚህ ሁሉ ባለሙያ ይፈልጋሉ። በተለይ ይሄ ኮስት ስትራክቸር ሬቬኒው ከባለሙያም ጋር ሆነን ግን አንድ ተቋም አንድ ንግድ በተቋም ደረጃም ብቻ አይደለም የሆነ ነገር ለመጀመር ስንፈልግ ቁጭ ብለን ይችን ነው መመለስ ያለብን። ስንት ናቸው? 1 2 3 4 5 6 7 8 9 ኪ ፓርትነርስ፣ ኪ አክቲቪቲስ፣ ኪ ሪሶርስስ፣ ቫልዩ ፕሮፖዚሽን፣ ከስተመር ሪሌሽንሺፕ፣ ከስተመር ሴግመንት፣ ቻነልስ፣ ሬቨኒው ስትሪምስ፣ ኮስት ስትራክቸር። ይሄ በ30 በ40 ወይም በ50 ገጽ የሚዘጋጀውን ፊዚቢሊቲ ስተዲ እዚች ማፕ ላይ ቁጭ አድርጎ መስራት ይቻላል። ቁጭ አድርጎ መስራት ይቻላል በአንድ ፔጅ ላይ። አሁን ለምሳሌ በምሳሌ እንየው። ይሄ ነው ሊንኬጆቹ አንዱ ካንዱ የተሳሰረ ነው፣ የሚነጣጠል አይደለም። ስላይዱን ስታዩ በደንብ እዩት። ለምሳሌ እንግዲህ አንዱ ኢትዮጵያ ውስጥ በጣም ስኬታማ ከሆነ ተቋማችን ውስጥ የኢትዮጵያ አየር መንገድ ነው። እሱን ነው እንደ ምሳሌ ብዙ ጊዜ የማነሳው እና ዛሬም የምናየው ኢትዮጵያ አየር መንገድ ቢዝነስ ሞዴሉ ምን ይመስላል? የኢትዮጵያ አየር መንገድ ቢዝነስ ሞዴል ቫልዩ ፕሮፖዚሽኑ ምንድን ነው? ቫልዩ ፕሮፖዚሽኑ ምንድን ነው የተለየ የሚያደርገው፣ የሚሰጠው፣ የሚጨምረው፣ የሚያቀርበው የተለየ ተመራጭ የሚያደርገው ቫልዩ ፕሮፖዚሽን ተመራጭ የሚያደርገው ማለት ነው። ቫልዩ ፕሮፖዚሽን ማለት እሱ ማለት ነው። ተመራጭ ተፈላጊ የሚያደርገው ምንድን ነው? ሪላያብል አፎርደብል ሃይ ኳሊቲ ሰርቪስ መስጠቱ ነው። አስተማማኝ የሆነ ዋጋው ተመጣጣኝ የሆነ ጥራት ያለው አገልግሎት ነው የሚሰጠው። አንድ ማለት ነው። ሁለተኛ ግሎባል ኮኔክቲቪቲ ያለው ዓለምን ያስተሳስራል፣ ብዙ አገሮች ላይ ይበራል። ስለዚህ ተመራጭ ይሆናል። ከብዙ አቅጣጫ ሰዎች ይፈልጉታል። ሶስተኛው አፍሪካን ሊደርሺፕ አለው። በትክክል እንደዚህ እዛ ተቋም ላይ እንደዚህ ከሆነ እዛ ተቋም ላይ የምትሰሩ ሰዎች ወይም ከሚሰሩ ሰዎች ቼክ ማድረግ ይቻላል። እኔ ያገኘሁት ሞዴል በዚህ መልኩ ብንሰራው ብዬ ነው ያሰብኩት። ኤግዛክትሊ እዛ ተቋም ላይ የወሰድኩት አይደለም፣ ግን ቲፒካል ኢትዮጵያን ኤርላይንስ እንደዛ ሊሆን ይችላል። ሁለተኛው ከስተመር ሴግመንቶቹ ማን ናቸው? እንዴት አድርጎ ነው የሚከፋፍላቸው? የቢዝነስ ደንበኞች አሉት፣ ቢዝነስ ትራቨለርስ፣ ቱሪስቶች አሉት፣ ካርጎ አለው፣ የገቨርንመንት ኤጀንሲስ አሉት፣ ዲያስፖራ ኮሚኒቲስ አሉት።
እንዲሁ ደግሞ ሌሎች ተጓዦችም አሉት። ሌሎች ብለን ብናጠቃልላቸው ቪዚተርስ ምን የሚሆኑት። ስለዚህ ከስተመሮቹን ከፋፍሎ ሲያያቸው የቢዝነስ ከስተመሮቼ ይሄን ልስጣቸው፣ የካርጎ እንደዚህ፣ የገቨርንመንት ኤጀንሲ እንደዚህ፣ ዲያስፖራ ቅናሽም ሲያደርግ ዋጋም ሲያደርግ ወይንም ስትራቴጂ ሲያወጣ ይሄንን ግምት ውስጥ ያስገባል ማለት ነው። ስትራቴጂ እና ቢዝነስ ሞዴል አንድ ላይ ነው የሚሄደው ማለት ይሄንን ግንዛቤ ውስጥ ያስገባ ነው። ሶስተኛው የሚሆነው እዚህ ጋር የምናየው ቻነልስ ነው። እንዴት አድርጎ ነው ቻነልስ በምን አማካኝነት ነው ሽያጭ የሚያደርገው? የቲኬት ኦፊሶች አሉት፣ ዳይሬክት ሴልስ አለው፣ ዌብሳይት አለው፣ ሞባይል አፕ አለው፣ ኦፊስ አሉት። ከዛ በትራቭል ኤጀንሲስ ይሸጣለው። ኮርፖሬት ኮንትራት ለምሳሌ ከገቨርንመንት ኤጀንሲስ ጋር ሊኖሩት ይችላሉ። ስታር አሊያንስ ከስታር አሊያንስ ግሩፕ ጋር ሊኖረው ይችላል። እነዚህ ቻነልስ የሚባሉት እነዚህ እንዲህ አድርጎ ያያቸዋል ማለት ነው። ቻነልሶቼ እነማን ይሆኑ? አሁን ለምሳሌ አይ ቻነልስ እኔ ትራቭል ኤጀንሲ ከዛሬ ጀምሮ አያስፈልገኝም፣ ዳይሬክት ሴል ብቻ ነው የሚያስፈልገኝ ሊል ይችላል አንድ ቀን። ቢዝነስ ሞዴል ማለት እሱ ማለት ነው። አያስፈልገኝም ሊል ይችላል። አራተኛው ከስተመር ሪሌሽንሺፕ ነው። ከስተመሮቼን በምን መልኩ ነው ትሪት ማድረጋቸው ደንበኞቼን ይላል ማለት ነው። እንደምታውቁት ሎያሊቲ ፕሮግራምስ አለው። ከሌሎች አየር መንገድ የሚለየው ሸባ ማይልስ የሚባላለው ፕሪሚየም ሰርቪስ ይሰጣቸዋል። መልቲሊንጓል ሰፖርት አለው። አማርኛም እንግሊዘኛ ወይም ፈረንሳይኛ ይነገርበታል። ሪጂናል ፓርትነርሺፕስ አለው። አፍሪካ አየር መንገዶች ጋር ብዙ ፓርትነርሺፕ አለው። ይሄ ከስተመር ሪሌሽንሺፑ ነው። ከስተመር ሪሌሽንሺፑ ነው። አምስተኛው ሬቬኑ ስትሪም ነው። ገቢ የሚያገኘው ከማን ነው? ፓሴንጀር ቲኬት ሴልስ አለው። ከመንገደኞች ቲኬት ሽያጭ ያገኛል። ከካርጎ ትራንስፖርት ያገኛል። ከኤርክራፍት ሊዚንግ ያገኛል። ሜንቴናንስ ሰርቪስ፣ ኢንፍላይት ሰርቪስ ያገኛል። የገቢ ምንጮች እነዚህ ናቸው። ስለዚህ አሁን ገቢውን ፎርካስት ሲያደርግ አትራፊ ይሆናለሁ ብሎ ሲያስብ አድጋለሁ እድገቱን ስትራቴጂ በሚያወጣበት ጊዜ ይሄኛው በስንት ፐርሰንት ይደግ ፓሴንጀር፣ ካርጎ በስንት ፐርሰንት ይደግ። ዩሲ ቢዝነስ ሞዴል ለስትራቴጂ በጣም አስፈላጊ ነው ማለት እሱ ማለት ነው። አንድ ላይ ነው የሚሄዱት። ኪ ሪሶርስስ እንግዲህ ሞደርን ፍሊት ትሬንድ ወርክ ፎርስ አለው፣ ሀባዎች አሉት፣ ስትራቴጂክ ፓርትነርሺፕ አሉት፣ ዲጂታል ኢንፍራስትራክቸር አለው። ኪ ሪሶርስስ ማለት በተለይ የሰው ኃይሉ ትሬንድ ናቸው። በጣም በራሱ ፓይለቶች ነው ብዙዎችን ኤርክራፍቶች ኦፕሬት የሚያደርጋቸው። ሞደርን ፍሊት አሉት፣ ከመቶ በላይ ፍሊት ያሉት ይመስለኛል። ሀቦች አሉት፣ ስትራቴጂክ ፓርትነርሺፕስ አሉት። ቅድም እንዳልነው ከአፍሪካ አየር መንገዶች ከብዙዎቹ ጋር አሉት፣ ከቦይንግ ጋር አለው፣ ከሌሎችም ያለው ይመስለኛል። ስለዚህ በዛ መልኩም ይታያል። ሌላው የምናየው ኬ አክቲቪቲስ ናቸው። እነዚህ በጣም ዳይሬክት የታወቀ ነው። ፍላይት እና ኦፕሬሽን ሜንቴናንስ እና ሌላ ክሪው ትሬኒንግም አለው። እነዚህን ሁሉ አይ ክሪው ትሬኒንግ ከዚህ በኋላ አውትሶርስ ነው የማደርገው ሊል ይችላል። ስትራቴጂ በሚያመጣበት ጊዜ ለስትራቴጂ እኔ ወይም ሌላ ኪ አክቲቪቲ ሊጨምር ይችላል። እንዲህ እያለ ስትራቴጂክ እና ቢዝነስ ሞዴል ኪ ፓርትነርሺፕ ቅድም አይተነዋል። ኮስት ስትራክቸሩ ዋጋ ልቀንስ ብሎ ሲያስብ የት ላይ ነው የምቀንሰው? ፊውል ኮስት ላይ ነው? ፍሊት አኩዊዚሽን ሳላሪ ላይ ነው? ሜንቴናንስ አሁን ለምሳሌ ተወዳዳሪ ያደረገው አየር መንገዱን ዝቅተኛ ደሞዝ ስለሚከፍል ነው ከሌሎች አየር መንገዶች ጋር ነው የሚባለው። አንዱ ከኬንያ አየር መንገድ ጋር ብታወዳድሩት ከፍተኛ የደሞዝ ልዩነት ሊኖረው ይችላል። ስለዚህ ኮስት ስትራክቸር አንድ ቢዝነስ በምናቋቋምበት ጊዜ ኮስት ስትራክቸር እና ሬቬኑ መጣጣም አለበት። የግድ ሬቬኑ ስትሪሙ ከኮስት ስትራክቸሩ መብለጥ ስላለበት ማለት ነው። ይሄንን ይችን ቦክስ ሁል ጊዜ ይሄኛው ሬቬኑ ከኮስት መብለጥ አለበት፣ ያለዛ ቢዝነስ ሞዴሉ ትክክል አይደለም። ለነን ፕሮፊትም ይሄ ነገር ለነን ፕሮፊት ኦርጋናይዜሽንም ያገለግላል። ከነን ፕሮፊት ደግሞ መቄዶንያ እንውሰድ አልኩኝ። የመቄዶንያ ቢዝነስ ሞዴል ምንድን ነው የሚሆነው? አንድ ቫልዩ ፕሮፖዚሽኑ ምንድን ነው? ሸልተር መስጠት፣ ምግብ መስጠት፣ ሜዲካል ኬር፣ ቨልነረብል ኤልደርሊ እነዚህ አረጋውያንን እና
ትኩረት ያደረገው ሜንታሊ ዲሴብልድ የሆኑ ኢንዲቪጁዋልስ ነው፣ የአእምሮ ህሙማንና አረጋውያን። አሁን ይሄ ቫልዩ ፕሮፖዚሽኑ ምንድነው የምሰጣቸው? ምግብ፣ መጠለያ እና ህክምና እና ልብስ። ዩሲ ቫልዩ ፕሮፖዚሽን ማለት ይሄ ማለት ነው። አይ እኔ መጠለያ ብቻ ነው የምሰጠው ብሎ አንድ ሌላ ኤንጂኦ ወይንም እኔ ህክምና ብቻ ነው የምሰጠው ብሎ ቫልዩ ፕሮፖዚሽኑን ዲፋይን አድርጎ ሊነሳ ይችላል። ቤኔፊሻሪዎቹስ ማን ናቸው? ሆምለስ ኤልደርሊ ኢንዲቪጁዋልስ፣ ረጅ የሌላቸው፣ አጋዥ የሌላቸው፣ ጎዳና ላይ የወጡ የአእምሮ ህሙማን እና ኢትዮጵያ ውስጥ ከሱዳን አይወስድም። ዩሲ ቤኔፊሻሪ ሴግመንት አሁን መለየት ያስፈልጋል። ቻነልስስ በምንድን ነው ቻነሎቹ? ኮሚኒቲ አውትሪች ያደርጋል። አሁን እንደምናየው በሰይፉ ሸው አሁን ፈንድሬዝ እያደረገ ነው። ኮሚኒቲ አውትሪች ማለት እሱ ማለት ነው። ፓርትነርሺፕስ አሉት፣ ምግብ የሚያቀርቡለት ሰዎች አሉ። ኢንተርናሽናል ኤንጂኦስ ጋር ይሰራል አይሰራም ቼክ ማድረግ ይቻላል። ግን ሎካል ኤንጂኦ ሎካል እነዚህ የቢዝነስ ተቋማት ጋር ይሰራል። ዲጂታል ፕላትፎርም እና ገቨርንመንት ፕሮግራምስ ጋር ይሰራል። እሱን ቼክ ማድረግ ነው። ስቴክሆልደሮቹ እነዚህ ቮለንተርስ ናቸው፣ ዶነርስ ናቸው። የገቨርንመንት ኤጀንሲ ሲለግሱ አይተናል። ሎካል ኮሚኒቲስ፣ አድቮኬሲ ግሩፕስ እንደ ሰይፉ ሾው እንደ ኮሜዲያኑ። ስለዚህ ስቴክሆልደር ሪሌሽንሺፕስ ዲፋይን ማድረግ ያስፈልጋል ቢዝነስ ሞዴል ላይ። እሱንም ያስፈልጋል። ሬቬኒው ስትሪም ላይ ዶኔሽንስ ናቸው በአብዛኛው ሬቬኒው የሚሆነው። የገቢ ማስገኛ ያመርታል ወይንስ ገቢ አለው የለውም፣ እሱም ቼክ ማድረግ ይቻላል። ወይም በወደፊቱ ስትራቴጂ ሊያካትተው ይችላል። ኪ ሪሶርስ ዴዲኬትድ ስታፍ ቮለንተርስ አለው፣ ሜዲካል ሳፖርት አለው፣ ስትሮንግ ዶነር ኮሚኒቲ አለው። እንደዚህ እያደረገ ኬ አክቲቪቲስ ቅድም ያለው ነው የሚሰጣቸው። ፓርትነርሺፕም እንደዚሁ ነው። እና ኮስት ስትራክቸር ምንድን ነው? እንዴት አድርጌ መቀነስ እችላለሁ? የሼልተር የሜንቴናንስ አሁን ለምሳሌ ህንፃ ብሰራ ኮስቴ መቀነስ እችላለሁ። ስለዚህ ቢዝነስ ሞዴል ከስትራቴጂው ጋር ለነን ፕሮፊትም እንደዚሁ አብሮ ይሄዳል ማለት ነው። ይሄ ነው ቢዝነስ ሞዴል ማለት። ቢዝነስ ሞዴል ከስትራቴጂ ጋር አብሮ የሚሄድ የስትራቴጂክ ሊደርሺፕ ትልቁ ቢዝነስ በምናስብበት ጊዜ፣ ተቋም ማቋቋም በምንፈልግበት ጊዜ ነን ፕሮፊትም ይሆን ፕሮፊት ቢዝነስ ሞዴል በጣም አስፈላጊ ነው። እንደሱ ነው ያየ ነው። እዚህ ላይ እናቆም። እግዚአብሔር ይስጥልኝ።